ሰበር ዜና ጀነራሉ የአብይን እቅድ አጋለጡት። ለኮሎኔል ደመቀ ማስጠንቀቂያም ተሰጠ። ፕሮፌሰር ብርሃኑ ነጋ ከእስልምና እምነት ተቋም ጋር ውጥረት ውስጥም ገቡ። ይህ ኢትዮፖስት ነው። ጀነራሉ አፈረጡት። በመጨረሻም ሀቁ ተገለጠ። ጠቅላይ ሚኒስትር አብይ በቀጣይ የወጠኑትን እቅድ የመከላከያው ጀነራል አደባባይም አስጥተውታል። በድንገት በጎጃም የጦር ግንባር የተገኙት ጀነራሉ ፋኖን በአስቸኳይ አጥፍተን የሻዕቢያን እጅ እንቆርጣለን ሲሉ እቅዱንም አጋልጠውታል። ጀነራሉ ባንዳን ሲሉ የጠሩት ኃይል ላይ ስለተዘጋጀው ቅድም ለመጀመሪያ ጊዜ ተናግረዋል። እኛ ላይ የለኮሱብንን እሳት ራሳቸው ላይ እንለኩስባቸዋለን ሲሉም ሻዕቢያ ላይ ዝተዋል። ይህ በእንዲህ እንዳለ ኒውስ ላይን የተሰኘው ተነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳ መታወጁን ዘግቧል። ዘገባው የኤርትራ ሰራዊት አዛውንቶች የተሞላ ሲልም ገልጾታል። በዝርዝርም ትሰሙታላችሁ። በ4 ኪሎና መቀሌ መሃል የተፈጠረ ውጥረት ወደ ጦርነት እንዲያመራ ከግራ ቀኝ ውትወታው በዝተዋል። በዛሬው ዕለትም አንድ የምሁራን ስብስብ በትግራይ ጦርነት ሳይጀመር እርምጃ እንዲወሰድ የሚጠይቅ መግለጫ አውጥቷል። በመግለጫው ታዲያ የኤርትራ ጦር ላይ ፈጣን እርምጃ እንዲወሰድ የጠየቀች ሲሆን በወልቃይት ያለው የእነ ኮሎኔል ደመቀ ወታደሮችም እንዲወጡ ማስጠንቀቂያ አዘል ጥያቄ አቅርቧል። በዘገባችን ይዘነዋል። ለአመታትም በኤርትራ በረሃ በትጥቅ ትግል ላይ የነበሩትና በአሁኑ ሰዓትም የትምህርት ሚኒስተሩን እየመሩ ያሉት ፕሮፌሰር ብርሃኑ ነጋ ዳውን የሚለው ተቃውሞ በርትቶባቸዋል። ለብልጽግና ስስ ልባላቸው በሚል የሚታሙት ፕሮፌሰር ከዩኒቨርሲቲው ተማሪዎች እስከ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውግዘት በርትቶባቸዋል። ፕሮፌሰር ብርሃኑ ነጋ የዩኒቨርሲቲ ተማሪዎችን ተቃውሞ ከስልጣን እንዲለቁ እየተጠየቀ ባለበት አጋጣሚ ሙስሊምን ከትምህርት እየገፋ ነው የሚል ከባድ ውንጀላ ቀርቦባቸዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አሰናድተናል። እንደተለመደው ቪዲዮ ላይክና ሼር በማድረግ አብራችሁን እንድትቆዩ በአክብሮት እየጠየቅን በቀጥታ ወደ መረጃዎቹ አለፍን። ጀነራሉ አፈረጡት። በመጨረሻም ሀቁ ተገለጠ። ጠቅላይ ሚኒስትር አብይ በቀጣይ የወጠኑትን እቅድ የመከላከያው ጀነራል አደባባይም አስጥተውታል። በድንገት በጎጃም የጦር ግንባር የተገኙ ጀነራሉ ፋኖን በአስቸኳይ አጥፍተን የሻዕቢያን እጅ እንቆርጣለን ሲሉ እቅዱን አጋልጠውታል። ጀነራሉ ባንዳን ሲሉ የጠሩ ኃይል ላይ ስለተዘጋጀው ቅድም ለመጀመሪያ ጊዜ ተናግረዋል። እኛ ላይ የለኮሱብንን እሳት ራሳቸው ላይ እንለኩስባቸዋለን ሲልም ሻዕቢያ ላይ ዝተዋል። ይህ በእንዲህ እንዳለ ኒውስ ላይን የተሰኘው ተነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳ መታወጁን ዘግቧል። ዘገባው የኤርትራ ሰራዊት አዛውንቶችን የተሞላ ሲልም ገልጾታል። የኢትዮ ኤርትራ ትንኮሳና የፋኖ ሻዕቢያ ጥምረት ጉዳይ አሁን ላይ በቀጠናው ትልቅ መነጋገሪያ አጀንዳ ነው። በተለይም ባለፈው ሳምንት ዘ ኢኮኖሚስት በሱዳን የፋኖና ሻዕቢያ ወታደራዊ ኮማንደሮች የጋራ የጦር እቅድ ለማውጣት ተገናኝተው መክረዋል ማለቱ ሁለቱ ኃይሎች ቀስታቸውን 4 ኪሎ ላይ ማነጣጠራቸውን ያረጋገጠ ሆኗል። ብልጽግና ወደ አሰብ ጉዞ መጀመሩን ተከትሎ በተደጋጋሚ ከሚነሱ ጥያቄዎች መሃል አንዱ ፌዴራል መንግስቱ በመጀመሪያ የፋኖን ታጣቂ ኃይል ማዳከም ወይም ከጎኑ ማሰለፍ አለበት፣ ያ ካልሆነ የአሰቡ ዘመቻ ሊሰናከል ይችላል የሚል ጥያቄን ያነሳሉ። ለዚህ ጥርጣሬ አዘል ጥያቄ መልስ የሚሆን አስተያየት ከመከላከያ ከፍተኛ ጀነራል በዛሬው ዕለትም ተሰምተዋል። በጎጃም አካባቢ የተሰማራውን የምስራቅ እዝ የሚመሩት ጀነራል መሐመድ ተሰማ ከሰሞኑ በግንባር ተገኝተው ምልከታ አድርገውም ነበር። ጀነራሉ በግንባር ምልከታ ከተደረጉ በኋላ አጠር ያለ አስተያየት የሰጡ ሲሆን በንግግራቸውም ጽንፈኛ ሲሉ ስለጠሩት የፋኖ ኃይልና ባንዳ ብለው ስለጠሩት ሻዕቢያ ጠንከር ያለ ጉዳዮችን አንስተዋል። የውጭ ጠላቶቻችን የውስጥ ባንዳዎችን ተጠቅመው በጸጥታ ቀውስ እየናጡ ነው። ሰራዊቱ ወደ ክልሉ ከገባበት ጊዜ አንስቶ የታሪካዊ ጠላቶቻችን አስፈጻሚ ባንዳዎች የሚከፍቱብን ጥቃት እየመከትን ቆይተናል ብለዋል። ጀነራሉ የፋኖን ኃይሎች በባንዳነት በፈረጁበት በዚህ ንግግራቸው በተደጋጋሚ የውጭ ጠላት ተላላኪ ባንዳዎች የሚለው ቃል ደጋግመው ተጠቅመውታል። ጀነራሉ ይህን ፍላጎታቸውን ለማምከን መደረግ አለበት ያሉትን ጉዳይም እንዲህ ሲሉ አንስተዋል። የውስጥ ተላላኪ ባንዳዎችን በመደምሰስ የውጭ ጠላት ባንዳን እና ባንዳን እጅ በመቁረጥ ፍላጎታቸውን ማምከን ነው በማለት ፋኖን ደምስሰን ፊታችንን ወደ ሻዕቢያ እናዞራለን ሲሉ የመንግስትን ቀጣይ ዕቅድ ይፋ አድርገዋል። ጀነራሉ ቀጥለው የተዋጋን እያሰለጠንንም እየተዋጋን ጠላትን ከህዝቡ ነጥለን እንመታለንም ብለዋል። የእኛ ተልዕኮ ባንዳዎችን መደምሰስ ብቻ አይደለም
አይደለም የሚሉት ጀነራሉ መሐመድ ወደኛ የተነጣጠረውን የባንዳነት ቀስት ወደነሱ ማዞር አለብን። ይህን ለማድረግ ደግሞ እዚህ ያለንን ግዳጅ በአጭር ጊዜ መጨረስ አለብን ሲሉ አብራርተዋል። በእንዲህ እንዳለ ኒውስ ላይን የተሰኘው ተነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳ መታወጁን ዘግቧል። ዘገባው የኤርትራ ሰራዊት አዛውንቶች የተሞላ ሲልም ገልጾታል። መጽሔቱ ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔው ሁለቱ ሀገራት ጦርነቱን ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቅም የኢትዮጵያ የውስጥ ትኩሳት በማቀጣጠል ተጠምደዋል ሲልም ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሰዋል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀት የፈጠረ ጉዳይ ነው ብለዋል። ከዚህ በተጨማሪ ከጂኦግራፊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት ትልቅ እድል እንዳለም ተጠቅሷል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም በ4 ኪሎና መቀሌ መሃል የተፈጠረው ውጥረት ወደ ጦርነት እንዳያመራ ከግራ ቀኝ ውትወታው በዝቷል። በዛሬው ዕለት አንድ የምሁራን ስብስብ በትግራይ ጦርነት ሳይጀመር እርምጃ እንዲወሰድ የሚጠይቅ መግለጫ አውጥቷል። በመግለጫው ታዲያ የኤርትራ ጦር ላይ ፈጣን እርምጃ እንዲወሰድ የጠየቀች ሲሆን በወልቃይት ያለው የእነ ኮሎኔል ደመቀ ወታደሮችም እንዲወጡ ማስጠንቀቂያ አዘል ጥያቄ አቅርበዋል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ በትግራይ ድጋሚ ጦርነት እንዳይጀመር አሳስበዋል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ጂኤስቲኤስ ባወጣው መግለጫ እንደገለጸው በትግራይ ክልል ውስጥ ድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ ጠይቀዋል። ከጉዳዩ አሳሳቢነት አኳያ በአስቸኳይ እርምጃ መውሰድ ያለባቸው ያላቸው አካላት ሁለት ሲሆኑ እነሱም የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ናቸው። ጂኤስቲኤስ ዛሬ ባወጣው መግለጫ ዓለም አቀፍ ማህበረሰብ በሚል የገለጻቸው በተለይም የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ ሲሆኑ እነዚህም በፕሪቶሪያው የሰላም ስምምነት ላይ ከማመቻቸት ጀምሮ ፊርማው ሲፈጸም በታዛቢነት መገኘታቸውን ጠቅሰዋል። በመግለጫው በትግራይ ውስጥ ድጋሚ ጦርነት ከመጀመሩ በፊት ሁለቱም አካላት በአስቸኳይ ማድረግ የሚገባቸውን ጉዳዮችን በዝርዝር አስቀምጠዋል። እነሱም ከኢትዮጵያ መንግስታት በኩል አንድ በፕሪቶሪያው ስምምነትና በናይሮቢው ዲክላሬሽን መሰረት ከኢትዮጵያ መካከል ሰራዊት ውጭ የሆኑ ኃይሎች ከምዕራብ ከደቡብና ሰሜናዊ ትግራይ ክፍሎች በአስቸኳይ እንዲወጡ፣ በእነዚህ አካባቢዎች የተመሰረቱ ሁሉም ህገወጥ አስተዳደሮች እንዲፈርሱና የትግራይ ህገ መንግስታዊ ወሰን ከጦርነቱ በፊት ወደ ነበረበት እንዲመለስ። ሁለተኛ በፕሪቶሪያው ስምምነትና በዓለም አቀፍ መልካም ተሞክሮ መሰረት ተፈናቃዮች ደህንነታቸው፣ ክብራቸውን፣ ፈቃደኝነታቸውን በጠበቀ መልኩ ወደ ቤታቸው፣ መሬታቸውና ንብረታቸው እንዲመለሱና መልሶ የማቋቋም ድጋፍ እንዲያገኙ። ሶስተኛ ማንኛውም ጦርነት ቀስቃሽ ንግግር እንዲቆምና የትግራይ ህዝብ ሰላም መልሶ መቋቋምና ፈውስ እንደሚፈልግ መቀበል። አራተኛ በትግራይ ውስጥ የሚገኙ አንዳንድ ጦርነት ናፋቂና ኃላፊነት የማይሰማቸው የፖለቲካ ወይንም ወታደራዊ ተቀናቃኞች የሚያቀርቧቸውን ማናቸውን መፎክሮች ወይንም መግለጫዎች የትግራይ ህዝብ እውነተኛ ፍላጎት አድርጎ ከመቀበል እንዲቆጠብ። አምስተኛ ትግራይንና መላው ሀገሪቱን በሚመለከቱ ጉዳዮችን ህጋዊ፣ ህገ መንግስታዊ፣ አስተዳደራዊና ፖለቲካዊ መንገዶችን እንዲከተል። ስድስተኛ የፌዴሬሽን ምክር ቤትንና የህዝብ ተወካዮች ምክር ቤትን ጨምሮ በፌዴራል ተቋም የትግራይ ህዝብ ህጋዊ ድምጾችና መብቶች እንዲከበሩ። ሰባተኛ በትግራይ ውስጥም ሆነ በመላው ሀገሪቱ እንዲሁም በድንበር አቅራቢያ የሚገኙትን ጨምሮ የህዝቡን ደህንነትና ህልውና እንዲከበር ማድረግ የሚሉ ናቸው። ጂኤስቲኤስ ከዓለም አቀፍ ማህበረሰብ የሚጠበቁ ያላቸው ነጥቦች ደግሞ አንደኛ የፌዴራል መንግስቱና የትግራይ ባለስልጣናት ለፕሪቶሪያው የሰላም ስምምነትና አፈጻጸም ተገዥ እንዲሆን ሁሉን ዲፕሎማሲያዊና ፖለቲካዊ ጫና ማድረግ። ሁለተኛ የኢትዮጵያ መንግስት በህገ መንግስቱ እውቅና ከተሰጠው የትግራይ ግዛት ውስጥ ከመከላከያ ሰራዊት ውጭ የሆኑ ኃይሎችን ያለ ቅድመ ሁኔታ በፍጥነትና ሙሉ በሙሉ እንዲያስወጣ መጠየቅ፣ ተፈናቃዮችንም እንዲመለሱ ማሳሰብ። ሶስተኛ የትግራይ ግዛቶችን በተቆጣጠረው በድንበር አቅራቢያ የሚገኙ ማህበረሰቦችን ህልውና አደጋ ላይ በጣለውና በኢትዮጵያ ውስጣዊ ጉዳይ ብሎም በአፍሪካ ቀንድ ጣልቃ የገባ በሚገኘው የኤርትራ መንግስት ላይ ተጨባጭ እርምጃ እንዲወስድ የሚሉ ናቸው።
በእንዲህ እንዳለ በሌላ መረጃችንም ለዓመታት በኤርትራ በረሃ በትጥቅ ትግል ላይ የነበሩትና በአሁኑ ሰዓትም የትምህርት ሚኒስቴርን እየመሩ ያሉት ፕሮፌሰር ብርሃኑ ነጋ ዳውን የሚለው ተቃውሞ በርትቶባቸዋል። ለብልጽግና ስስ ልብ አላቸው በሚል የሚታሙት ፕሮፌሰሩ ከዩኒቨርሲቲ ተማሪዎች እስከ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውግዘት በርትቶባቸዋል። ፕሮፌሰር ብርሃኑ ነጋ የዩኒቨርሲቲ ተማሪዎችን ተቃውሞ ከስልጣን እንዲለቁ የተጠየቀ ባለበት አጋጣሚ ሙስሊምን ከትምህርት እየገፋ ነው የሚል ከባድ ውንጀላም ቀርቦባቸዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በጉዳዩ ላይ ዛሬ ረፋድ በሰጡት መግለጫ ለትምህርት ሚኒስተሩ ብርሃኑ ነጋ ማስጠንቀቂያ ሰጥተዋል። የምክር ቤቱ ፕሬዝዳንት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊምን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ነው ያለውን ሙስሊም ተማሪዎች ከትምህርት የማራቅ ዘመቻ በአስቸኳይ እንዲቆም ጠይቀዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሙስሊም ተማሪዎች በአለባበሳቸው ምክንያት በተደጋጋሚ እየተፈጸመ ያለው በደል የሀገራችንን ተከባብረው የመኖር እሴት የመናድ ተግባር ነው ብለዋል። ፕሬዝዳንቱ አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ መሆኑን በማንሳት አንዱን ፈቅዶ አንዱን መከልከል እንደማይቻል ገልጸዋል። ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ ጊዜ የተፈጸመ ያለውን በደል በትዕግስት ማሳለፉን አንስተው የሚመለከተው የመንግስት አካላት አፋጣኝ መፍትሄ እንዲሰጥም ጠይቀዋል። 17 አባላት ያሉት ኮሚቴው የሙስሊም ተማሪዎች ላይ የተፈጸመ ያለውን በደል እንዲያጣራ መቋቋሙን ገልጸዋል። ምክር ቤቱ በመግለጫው በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎች እና እየተወሰዱ ያሉ አቋሞች የሙስሊሙን መብት በእጅጉ የሚጋፉ ናቸው ብለዋል። የሙስሊሙን መብት የሚጋፉ ናቸው የተባሉ ድርጊቶች ከጊዜ ጊዜ ይሻሻላሉ ተብሎ ተስፋ ቢደረግም አልተሻሻሉም ሲሉ ክስም አቅርበዋል። የእስልምና ምክር ቤት የትምህርት ሚኒስቴር በኩል እየተወሰዱ ያሉ የተናጠል እርምጃዎችና የተያያዙ አቋሞች የህዝብ ሙስሊምን መብት በእጅጉ የሚጥሱ ናቸው በማለትም ወንጅሏል። ፕሮፌሰር ብርሃኑ ነጋን በሙስሊም መብት ላይ የተናጠል እርምጃዎችን የወነጀለው ምክር ቤቱ ሚኒስተሩ በተጨባጭ ከመንግስት የሚቃረን አቋም ይዘዋልም ብለዋል። በሌላ በኩል የትምህርት ሚኒስተር ብርሃኑ ነጋ በዩኒቨርሲቲ ተማሪዎች የስልጣን ይልቀቁ ጥያቄ እያቀረበባቸው ነው። በተለያዩ የዩኒቨርሲቲዎች የተቀሰቀሰው የብሔራዊ አገልግሎት ግዴታ ተቃውሞ የትምህርት ሚኒስተሩ ላይ በማነጣጠር ከስልጣን እንዲለቁ የሚጠይቁ መፎክሮችን ተሰምተዋል። ብርሃኑ ነጋ የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደውን መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ በአንዳንድ የዩኒቨርሲቲ ተማሪዎች ተቃውሞ ተቀስቅሰዋል። በተለይም በኦሮሚያ ክልል ዩኒቨርሲቲዎች በተቀሰቀሰው ተቃውሞ ዳውን ብርሃኑ የሚል የተቃውሞ መፎክሮችም ተሰምተዋል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።